ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾች እንደተለመደው ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቱን በማስቀደም እንጀምራለን። ኢትዮጵያ በድጋሚ በአዳዲስ የፖለቲካና ወታደራዊ አሰላለፎች ውስጥ መውደቋ ይፋ ሆኗል። ጠቅላይ ሚኒስትሩ በአሚኮ ቀርበው ፋኖ ከመንግስት ጎን እንዲሰለፍ ጥሪ ሲያቀርቡ የትግራይን አመራሮች ደግሞ በጽኑ ተችተዋል። እንመለከተዋለን። በተያያዘ መረጃም ጠቅላይ ሚኒስትሩ የመንግስት ተቃዋሚዎች ጥምረት ያልተቀደሰ ጋብቻ ሲሉ ጠሩት። ለመሆኑ ከዚህ ቀደም የነበሩት የፖለቲካ አሰላለፎች የተቀደሱ ነበር በማለት በርካቶች ጠይቀዋል። በስፋት እናጋራለን። በተመሳሳይ ጠቅላይ ሚኒስትሩ ሀገሪቱ ከአሜሪካ በተሻለ ደህንነቷ የተጠበቀ ነው፣ ኢትዮጵያ ውስጥ ሰው ተገደለ የሚባለው ውሸት ነው በማለት ከአሜሪካ ጋር እያወዳደሩ አንድ አስደንጋጭ መረጃ ይፋ አድርገዋል። ምናሉ እንመለከተዋለን። በተያያዘ መረጃ ጠቅላይ ሚኒስትሩ አሁን በመንግስት ላይ የተሰለፉ ኃይሎች ጥምረት ያልተቀደሰ ጋብቻ ነው ሲሉ ገልጸው ለመሆኑ ስላለመቀደሱ ከዚህ በፊት ብልጽግና ከሻዕቢያ ከሱዳን ጋር ያደረገው ጋብቻ ተቀድሶ ነበር ወይስ ምን ነበር? ዝርዝር መረጃ እናጋራለን። በተያያዘ መረጃ ጠቅላይ ሚኒስትሩ ተጨማሪ ሶስተኛ ሀገር ታሪካዊ ጠላት ሲሉ ፈርጀዋል። ለመሆኑ ሶስተኛው ሀገር ማናት? እንመለከተዋለን። በሌላ በኩል በአፋር ክልል የተሰማው የአርበኛ ዘመነ ካሴ አዲስ እንቅስቃሴና አቶ ጌታቸው ረዳ በትግራይ አመራሮች ላይ የሰነዘሩ ጠንካራ ነቀፋ ሀገሪቱ ወዴት እየመራት ነው? እኔንና ሌሎች በርካታ መረጃዎች ይዘን መጥተናል። መረጃውን ከወዲሁ ላይክ፣ ሸር በማድረግ ቆይታችሁ ከኛ ጋር እንዲሆን በአክብሮት በድጋሚ እንጋብዛለን። በፌዴራል መንግስትና በትግራይ ኃይሎች መካከል አዲስ ወታደራዊ ውጥረት በተፈጠረበት በዚህ ወቅት ጠቅላይ ሚኒስትሩ ባልተለመደ መልኩ በአማራ ሚዲያ ኮርፖሬሽን አሚኮ ቀርበው ንግግር አድርገዋል። ትናንት ምሽት ሁለተኛው ክፍልን በአጠቃላይ ቃለ መጠይቅ አድርገዋል። በዚህ ቃለ መጠይቅ በርካቶችን ያሳዘንና አስደንጋጭ ንግግር ሲያደርጉ ተደምጠዋል። ጠቅላይ ሚኒስትሩ በንግግራቸው የሁኔታውን አሳሳቢነት በመግለጽ ከአማራ ህዝብና ከአካባቢ ኃይሎች ጋር አብሮ የመቆምን አሰላለፍ አንስተዋል። ባለፉት ጥቂት ቀናት ከመንግስት ወገን በሚዲያ በጀነራሎችና በሚኒስትሮች በኩል የተለያዩ አካላት ተቀናጀ እንቅስቃሴ እያደረጉ ነው በሚል መግለጫ ሲሰጡ የቆዩ ሲሆን ጠቅላይ ሚኒስትሩን በጽህፈት ቤታቸውና በሚዲያ ቀርበው በርካታ አነጋጋሪ ነጥቦችን አንስተዋል። ከነጥቦች መካከል ስለ ወልቃይት ክልላዊ አስተዳደር በአካባቢ ያሉ አንዳንድ አማጺ ኃይሎች ፋኖን ጨምሮ ከሌሎች አካላት ጋር ድርድር እያደረጉ እንደሆነ በመግለጽ ስጋታቸውን ያቀረቡ ሲሆን ብልጽግና ፓርቲ በአሁኑ ወቅት ከአማራ ክልል ያለውን ሙሉ አስተዳደራዊ ሁኔታ በሚፈልገው ደረጃ እያቀናጀና እያስተዳደረ አይደለም ሲሉ ገልጸዋል። ሌላው ስለ ታሪካዊ ጠላቶችና የጂኦ ፖለቲካ ውጥረት በተመለከተ ጠቅላይ ሚኒስትሩ የኢትዮጵያ የውጭ ስጋቶች ዝርዝር ያሰፉ ሲሆን ከዚህ ቀደም ኤርትራንና ግብጽን እንደ ስጋት ይገልጹ እንደነበር በማስታወስ አሁን ደግሞ ሱዳንን በዝርዝር ውስጥ ከተው በአጠቃላይ ለኢትዮጵያ ሶስቱ ሀገር ግብጽ፣ ኤርትራና ሱዳን ታሪካዊ ጠላት በማለት ገልጸው ከነዚህ ታሪካዊ ጠላት ጋር የሚሰሩ አጠቃላይ የሀገር ውስጥ ታጣቂዎች ጠላት ሲሉ ፈርጀዋል። ታዲያ ከታሪክ ጋር በማያያዝም ከቀደሙ የኢትዮጵያ ታሪካዊ አጋጣሚዎችና ክስተቶች ጋር የተያያዙ አካላት ጋር የሚደረግ ጥምረት ሀገሪቱን የጂኦግራፊ እስረኛ ያደርጋታል ሲሉ ተናግረዋል። በተቃዋሚዎችና በአማጽያን ጥምረት ላይ የተሰጠው ትችትም ተጠናክሮ ቀጥሏል። ጠቅላይ ሚኒስትሩ አያይዘው በአሁኑ ወቅት በመንግስት ላይ የተቀናጀ እንቅስቃሴ ያደርጋሉ ባሏቸው ኃይሎች መካከል የተደረገውን ስምምነት ያልተቀደሰና ያልተባረከ ጋብቻ ሲሉ ጠርተውታል። የትግራይ ኃይሎችን የፋኖ እንቅስቃሴዎችን የኦነግ ኃይሎችና የውጭ አካላት ጥምረት በጽኑም ተችተዋል። የእነዚህ ጥምረት አልተቀደሰም፣ አልተባረከም ሲሉ ገልጿል። ሌላው እንግዲህ የቃላት አጠቃቀምን ትችቶች ነው። ጠቅላይ ሚኒስትሩ በአማራ ክልል ያሉ አንዳንድ ተቃዋሚ ኃይሎችን አቅም ለማሳነስ ባደረጉት ንግግር ኃይላቸው አነስተኛና ተጽዕኖ መፍጠር የማይችሉ መሆኑን ለመግለጽ ባልተለመደ ምሳሌዎች ጠንከር ባሉ ቃላት ገልጿል። የቀደሙና የወቅቱ የፖለቲካ አሰላለፎችንም በመጠቀም ጠቅላይ ሚኒስትሩ ተቃዋሚ ኃይሎች ከውጭ አካላት ጋር ጥምረት እንዳይፈጥሩና ወታደራዊ እርምጃዎችን እንዲሸከሙ ካሳስበዋል። ግን ከጥቂት ዓመታት በነበረው የትግራይ ጦርነት ወቅት መንግስት ከኤርትራ ሻዕቢያ ጋር ፈጥሮት የነበረውን ጥምረት በማስታወስ የፖለቲካ አሰላለፉ መለዋወጥን እንደ ትልቅ ተቃርኖ በማንሳት በመወያየት ላይ ይገኛሉ። በወቅቱ የመከላከያ ከፍተኛ አመራሮች ጠቅላይ ሚኒስትሩ በፓርላማ ቀርበው ለኤርትራ መንግስት ያቀረቡት ምስጋና እውቅና የጠቀሱ ተንታኞች የወቅቱ የያኔው የፖለቲካ ንግግሮች በማነጻጸር ላይ ይገኛሉ። በተለይ ደግሞ ጀነራሎችና ጠቅላይ ሚኒስትሩ ኤርትራ አጋራችን ኤርትራ ባትኖር ኖሮ አልቆልን ነበር፣ የኤርትራው ጀነራል መሪያችን ነው እስከ ማለት መረሳቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ አያይዘው በሰጡት ማብራሪያ የትግራይ ፖለቲካ አመራሮችና ሊቃን ከአማራ ህዝብ ጋር
ጋር የነበራቸው ታሪካዊ ህጋዊ የፖለቲካ ልዩነት አንስተው ተናግረዋል። በንግግራቸው በስርዓቱ ሰነዶች ውስጥ አማራውን እንደ ዋነኛ የፖለቲካ ተፎካካሪ ስጋት አድርገው የሳሉት የትግራይ ሊቃን መሆናቸውን በመጥቀስም ከአካባቢው ሊቃን በላይ ለክልሉ ህዝብ የፖለቲካ ስጋት የለም ሲሉ በአጠቃላይ የትግራይ ሊቃን ለአማራ የምንጊዜም ታሪካዊ ጠላት ሲሉ ፈርጀዋል። ጠቅላይ ሚኒስትሩ አክለውን በአሁኑ ወቅት በመንግስት ኃይሎች እርምጃዎች በድሮንና በከባድ መሳሪያ ምክንያትም በዜጎችና በመሰረተ ልማት ላይ ጉዳት ቢደርስም እንዲሁም በተለያዩ የሀገሪቱ ክፍሎች ለምሳሌ በወለጋ መፈናቀሎች ቢኖሩም መንግስት እነዚህን እርምጃዎች የሚወስደው ግን ህዝብን በይፋ ጠላት አድርጎ ፈርጆ አይደለም በማለትም ራሳቸውን ለመከላከል ሞክረዋል። በአንጻሩ የትግራይ ሊቃን ግን በህግና በፖለቲካ ሰነዶቻቸው አማራውን በግልጽ ስጋት አድርገው የፈረጁ በመሆናቸው ልዩነቱ መሰረታዊ እንደሆነ ሲያብራሩ ተደምጠዋል። እንደ ጠቅላይ ሚኒስትሩ ገለጻ ከሆነ እኛ በአማራ ክልል ውስጥ በሚደረግ ውጊያ በድሮን ጥቃቶችና በከባድ መሳሪያ ጥቃቶች ሰዎች ተፈናቅሏል። የሚገደሉት ግን በአጠቃላይ እኛ ጽፈን ጥላቻ አላደረግንም፣ ነገር ግን ህወሓት ወይም የትግራይ ሊቃን ግን በመጽሐፍ አትመው እያደረጉ ነው ሲሉ ገልጿል። ሌላው እንግዲህ ስለ ወደፊቱ የፖለቲካ ወታደር አሰላለፍ በተመለከተ ጠቅላይ ሚኒስትሩ ባስተላለፉት መልእክት የአካባቢ ታጣቂዎች ሆነ የህዝብ እንቅስቃሴ ከመንግስት ጋር የቱንም ያህል ወታደር አለመግባባት ቢኖራቸው እንኳን ከትግራይ ኃይሎች ጋር በሚደረግ የኃይል አሰላለፍ ወቅትም የመንግስትን ጎን ሊሰለፉ ይገባል በማለት ገልጿል። በተለይ አሁን በአማራ ክልል ግጭት ውስጥ ያለው የፋኖ ኃይል መንግስት ከትግራይ ኃይሎች ጋር ግጭት ሲጀምር ወይም ግጭት የጀመረለት ፋኖ መሰለፍ ያለበት ከመንግስት ጎን እንጂ ከታሪካዊ ጠላቱ ከህወሓት ጋር መሆን የለበትም ሲሉም ተደምጧል። ከዚህ ውጭም ከትግራይ ሊቃን ጋር የሚደረግ ማንኛውም ጥምረት የፖለቲካ ስህተት እንደሆነ በመግለጽ ጥሪ አቅርቧል። አጠቃላይ ከህወሓት ኃይሎች ሆነ ከሻዕቢያ፣ ከሱዳን መንግስት፣ ከግብጽ ጋር የሚደረግ ስምምነት ጥምረት ግንኙነቱ ጋብቻም የተቀደሰ ስላልሆነ በፍች ፈጽሞ ሲሉ ተማጽረዋል። በሌላ መረጃም ጠቅላይ ሚኒስትሩ አያይዘው በንግግራቸው ሌላው በርካታ አካላትን ያነጋገረ ነጥብ ያነሱትም በሀገሪቱ ስላለው የደህንነት ሁኔታና የዜጎች ህይወት የእገታ ክስተቶችን ከተጠየቁ በኋላ ነበር። ጠቅላይ ሚኒስትሩ በሰጡት ማብራሪያ ከሌሎች ሀገራት ጋር የተደረገ ንጽጽር ነው። በኢትዮጵያ የሚወሩ በርካታ የደህንነት ስጋቶች ከተጋነኑ ዘገባዎች የሚመነጭ መሆናቸውን አብራርተዋል። ከዳበረ የደህንነትና የኢኮኖሚ ስርዓት ካላቸው ሀገራት ለምሳሌ ከአሜሪካ ጋር በማነጻጸር ኢትዮጵያን በዛ ባሉ ከተሞች በአሜሪካ በትምህርት ቤቶችና በህዝብ መሰብሰቢያ ቦታዎች የሚከሰቱ የጥጥቅና የደህንነት ክስተቶች ከኢትዮጵያ አንጻር ሲታይ በቁጥር ከፍተኛ መሆናቸውን ተናግሯል። በአጠቃላይ እንደ ጠቅላይ ሚኒስትሩ ከሆነ በአሜሪካ የሚደረግ ግድያዎች ወደ ኢትዮጵያ ስንመታ ከአሜሪካ ከሚፈጸመው ጥቃት 1% አይሞላም ሲሉ ገልጿል። በአጠቃላይ በሀገራችን በኢትዮጵያ በትምህርት ቤቶች ሆነ በከተሞች ምንም አይነት ጥቃት ተፈጽሞ አያውቅም፣ ሰላም ነው ሲሉም ተደምጧል። በሀገሪቱ በከተሞች አካባቢ የሚወሩ የደህንነት ስጋት አብዛኞቹም ሚዲያ ላይ እንደሚነገረው እንዳልሆነ አብራርተዋል። ጠቅላው አያይዘው አሜሪካ በየቀኑ ሰው ይገደላል፣ ኢትዮጵያ ውስጥ ግን ከአሜሪካ አንጻር ስናየው 1% አይሞላ በማለትም አስደንጋጭ ንግግር አድርገዋል። ሌላው እንግዲህ የተንታኞችና የሰብአዊ መብት ተቋማት ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ይህን ንግግር ቢያደርጉም በርካታ የሀገር ውስጥና የውጭ የሰብአዊ መብት ተቋማት መንግስታዊ ተቋማቱ ኢሰመኮንና ኢሰመጎን ጨምሮ እና የተለያዩ ሚዲያዎች የሚያወጧቸው ሪፖርቶች ግን የተለየ እውነታ እንደሚያሳይ ተንታኞች ይገልጻሉ። የሰብአዊ መብት ደህንነት ሪፖርቶችን በተመለከተ በከተሞችና በተለያዩ ገጠራማ አካባቢዎች የሚፈጸም የደህንነት ችግሮች፣ የዜጎች መፈናቀል፣ በእገታ ምክንያት የሚደርሱ ጉዳቶች በቅርቡ በአዲስ አበባና በተለያዩ ክልሎችም የተከሰቱ አሳዛኝ አጋጣሚዎች ጨምሮ በፖሊስና በሰብአዊ መብት ተቋማት መረጋገጣቸውን ይጠቅሳሉ። ሌላው እንግዲህ በትምህርት ላይ የደረሰን ጉዳትም ዘርዝሯል። በተጨማሪም በአማራ ክልል በደህንነት ችግሮች በመሰረተ ልማት ውድመት ምክንያት በሚሊዮን የሚቆጠር ተማሪ ከትምህርት ገበታ ውጭ መሆናቸውን የክልሉ ትምህርት ቢሮ ይፋ ማድረጉን በማስታወስ የጠቅላይ ሚኒስትሩ ንግግርና የምድር እውነታው መካከለኛው ያለው ልዩነት በማንሳት ተንታኞች ሰፊ ውይይት እያደረጉበት ይገኛሉ። በተለይ ደግሞ በጠቅላይ ሚኒስትሩ ያወዳደሩት በአሜሪካ በየትምህርት ቤትና በየከተማው በየቀኑ ሰዎቹ ጥቃት ይፈጸምባቸዋል፣ በጥይት ተመቱ ሲባል ይደመጣል። ወደ ኢትዮጵያ ስንመጣ ግን ከአሜሪካ አንጻር ስናየው 1% አይሞላ በከተሞች ሆነ በማንኛውም በትምህርት ቤት ምንም አይነት ጥቃት ተፈጽሞ አናይም ሲሉ ገልጸዋል።
ሌላው እንግዲህ በአማራ ክልል ግጭቱ ተባብሶ በቀጠለበት ሰዓት መንግስትና በተለይ ፌዴራል መንግስትና የትግራይ ኃይሎች ትናንትና በወልቃይት ድንበር አካባቢ ወደ ግጭት እየገቡ ባለበት ሰዓት በአፋር በኩልም እንዲሁ ተመሳሳይ ግጭቶች እያገረሹ ባለበት ሰዓት ከወደ ፋኖ አመራሩ ዘመነ ካሴ የተሰማው ግን በርካቶችን አስገርሟል። በአማራ ክልል ከፍተኛ የፋኖ ኃይል ካደራጁ አመራር አንዱ የሆነው በመንግስት ባለስልጣናት ዘንድ ስሙ በተደጋጋሚ የሚነሳው አርበኛ ዘመነ ካሴ በአፋር ክልል መታየቱ የሚናገሩ ዘገባዎች ከተደረጉ የጋራ ውይይቶችና ከውጭ ሀገር እስከ አካባቢ ኃይሎች ከታዩ አዳዲስ ግንኙነቶች ጋር አያይዘ በስፋት እንመልከተው። እንደ ተለያዩ የመረጃ ምንጮች ከሆነ የአካባቢ መረጃዎች ገለጻ ከሆነ የአማራ ህዝባዊ ኃይል አፋብኃን መሪ አርበኛ ዘመነ ካሴ በቅርቡ ወደ አፋር ክልል በማምራት ከአካባቢ አመራሮች ጋር ሰፊ ውይይትና ስምምነት ማድረጋቸው ተገልጿል። አርበኛ ዘመነ ካሴ በአማራ ክልል ሰፊ የፋኖ እንቅስቃሴ ከሚያንቀሳቅሱና አሁን ያለውን ድርጅት በሊቀመንበርነት ከሚመሩ አንዱ እንደሆኑ በጣም እንግዲህ በመንግስት አመራሮችና ባለስልጣናት ዘንድ በየመድረኩ ስሙ በሰፊ ሲነሳ የቆየ አመራር ነው። ቀደም ሲል የመንግስት ከፍተኛ ባለስልጣናት በድሮን ጥቃት ተመተዋል በሚል መረጃዎችን አውጥተው የነበረ ሲሆን አርበኛው ግን በተለያየ ጊዜ በተለያዩ ቦታዎች ላይ ብቅ በማለትም ዘገባዎች ያልተረጋገጡ መሆናቸውን ሲያሳዩ ቆይተዋል። ከአስመራ እስከ ጎንደር ከሱዳን ወሰን እስከ ቢሻንጉል ጉሙዝ ባሉ አቅጣጫዎች ስሙና እንቅስቃሴው ሲነሳ የቆየ ሲሆን በቅርቡ ደግሞ በቢሻንጉል ጉሙዝ ክልል ሰልጣኝ ኃይሎችንም አሰልጥኖ አስመርቋል በሚል የወጡ ምስሎችና ቪዲዮዎች መነጋገሪያ ነበሩ። አሁን በወጣ አዲስ ዘገባ ግን መሰረት አርበኛ ዘመነ ካሴ ከአፋር ብሔራዊ አንድነት አብዮታዊ ግንባር አመራሮችና ከአካባቢ ታጣቂ ኃይሎች ጋር አፋር ተገኝተው ሰፊ ውይይት ማድረጋቸው ተገልጿል። በውይይቱ ወቅት በቀጣይ የጋራ አሰላለፍ በተመለከተ ሁለቱም አካላት በአካባቢ በሚኖራቸው የፖለቲካ ወታደራዊ ቅንጅት ላይ መምከራቸው ተጠቅሷል። የጋራ ግንባር መፍጠር የአፋር ኃይሎች ከፋኖና ከሌሎች አጋር አካላት ጋር በመሆን የጋራ እንቅስቃሴ ለማድረግ ከስምምነት ላይ መድረሳቸው ተገልጿል። ይህ አዲስ ክስተት በሰሜኑና በምስራቅ የሀገሪቱ ክፍል አዲስ የኃይል ሚዛን አሰላለፍ ሊፈጥር እንደሚችልም የፖለቲካ ተንታኝ በማመላከት ላይ ይገኛሉ። የመረጃው ይፋ ከሆነ በኋላ በተለይም በመንግስት ደጋፊዎችና በማህበራዊ ሚዲያ አክቲቪስቶች ዘንድ በርካታ ጥያቄዎችና ተቃውሞዎች እየተነሱ ይገኛሉ። አክቲቪስቶች በአነሱ ጥያቄ አርበኛ ዘመነ ካሴ ከአማራ ክልል ተነስቶ በቤኒሻንጉል ጉሙዝ በኩል እንቅስቃሴ አድርጎ አሁን ደግሞ እስከ አፋር ክልል ድረስ በመጓዝ ከሌሎች ኃይሎች ጋር ውይይት ሲያደርግ የመንግስት የደህንነትና የመከላከያ ተቋማትም የቁጥጥር ክፍተት የት ነበር በሚል የመንግስት የጸጥታ መዋቅር አሰራር በመገምገም ላይ ይገኛሉ። በአጠቃላይ በሰሜኑ ኢትዮጵያ በተለያዩ ግንባሮች አዳዲስ እንቅስቃሴ በሚታይበትም እንዲሁም በወልቃይትና በአፋር አቅጣጫ ወታደራዊ ውጥረቶች በጨመሩበት በዚህ ወቅት የተቃዋሚው ኃይሎች እርስ በርስ መደራጀትና የጋራ ግንባር መፍጠር ሀገሪቱን ወደ አዲስ የፖለቲካ ምዕራፍ ሊወስድ እንደሚችል ይጠበቃል ተብሏል። ሌላው እንግዲህ አቶ ጌታቸው ረዳ የቀድሞ አጋራቸውን የህወሓት አመራሮችን ክፉኛ ተችተዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ መሆናቸው የሚነገርላቸው አቶ ጌታቸው ረዳ የትግራይ ሰራዊት አመራሮች አባላት በጥቂቱ የህወሓት ፖለቲካ ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ ማሳስበዋል። አቶ ጌታቸው በኤክስ ገጻቸው የደብረ ጽዮን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይ ህዝብ አንድነት በመበተር እንዲሁም በፋኖ በሱዳን ጀነራል አልቡራንና በኤርትራ መንግስት ሻዕቢያ ላይ ተማምኖ ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጿል። በዶክተር ደብረጽዮን ገብረ ሚካኤል በወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪናና በቀድሞ የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያልሙት ቅዠት በአስቸኳይ እንዲያቆም አስጠንቀዋል። ከፌዴራል መንግስት ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው ረዳ የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባ አጽንኦት ሰጥቷል። አቅም እያለ የህዝብን የሉና ጥያቄ መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ የተቆመረበት ያለውን ኃይል ይበቃል ሌላው እንደሚገባ ማሳስቧል። በመጨረሻ በሐውልቲ የህወሓት ጽሕፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሉ ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነታ ሲከብዳቸው ዓለም ይድረስልኝ እያሉ መጮኻቸው ማመዛዘን የጎ
የጎደለው የፖለቲካ ኪሳራ ሆኖባቸው ተችቷል። ጌታቸው ረዳ ከኔ ተማሩ ሲሉም ገልጿል። ጌታቸው ረዳ ባለፉት ትግራይ ክልል በተደረገ ጦርነት ጠቅላይ ሚኒስትሩን በከፍተኛ ሁኔታ ተቹ ከሚባሉ አመራሮች አንዱ እንደነበርና በወቅቱ ጦርነቱ አልቃል ከዚህ በኋላ አብይ የትም አያድነውም ጆ ባይደን አያድነውም ሲሉ መደመጣቸው ይታወሳል። ጌታቸው ረዳ እንግዲህ ህወሓት የተደገፈው በነ ፋኖና በነ ሻዕቢያ ነው ቢሉም እንትና ደግሞ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ደግሞ እንዲህ ሲሉ በተቃራኒ ተደምጠዋል። እንግዲህ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ህወሓት በፋኖ ተደግፏል ሲሉ ደግሞ የክልሉ መሪ በኮማንድ ፖስት እየተመሩ የክልሉ መሪ መሆኑ የሚናገርላቸው የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ደግሞ እንዲህ ሲሉ ገልጿል። የፋኖ ታጣቂዎች ከህወሓትና ሌሎች ኃይሎች ጋር በመቀናጀት ጥቃት እየሰነዘሩ ነው ሲሉ ከሷል። በተለይ ትናንት ህወሓት በአማራ ክልል ላይ በደል ፈጽሟል ያለው ኃይል ዛሬ 360 ዲግሪ ተለውጦ ህወሓት ስር ተሸጉጧል ብሏል። ስምሪት ይቀበላል፣ አደረጃጀት ይፈጥራል፣ ሎጂስቲክ ይቀበላል። አማራ ክልል ለማተራመስ ጥረት እያደረገ ነው። እኛም ብንሆን ውስጣዊ የአመራር አንድነት የሚፈተኑ ሁኔታዎች አሉ። በአጠቃላይ በውስጣችን ተከፋፍለናል። በውስጣችን ውስጥ የፋኖ አመራሮች ወይም ደግሞ ፋኖን የሚደግፉ በርካታ ባለስልጣናት አሉ ሲሉ ተደምጠዋል። ክቡራን አድማጭ ተመልካቾቻችን እንግዲህ ሁለቱ በተለይ ደግሞ የብልጽግና አመራሮች የጠቅላይ ሚኒስትሩ አማካሪና የአማራ ክልል ርዕሰ መስተዳድር የተለያየ ሀሳብ ሰጥቷል። ለመሆኑ የትኛው ነው ህወሓት በፋኖ የተደገፈ ወይስ ፋኖ በህወሓት? በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት ይጋበዝን። በሌላ መረጃ እስከንገናኝ ድረስ በያላችሁበት ሰላም ቆዩ።